ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት በባለፈው ሌሰን 17 ወይም ሌሰን 17 ላይ ኤክሰርሳይዝ 5.14.13 ሰርተናል። እንግዲህ ከዚያው የቀጠለ ዛሬም ኤክሰርሳይዝ ነው የምንሰራው። ዛሬ የምንሰራው ኤክሰርሳይዝ በዚህ ሌሰን 18 ላይ ማለት ነው ሁለት ኤክሰርሳይዞች ይሆናል። ኤክሰርሳይዝ 5.15 እና እንዲሁም ደግሞ ኤክሰርሳይዝ 5.16 ይሆናል። እሱም ከጨረስን ቀጥታ በሌላ ሌሰን ሪቪው ኤክሰርሳይዝን የምንሰራ ይሆናል ማለት ነው። እንግዲህ ሌትስ ስታርት ፍሮም ኤክሰርሳይዝ 5.15። እንግዲህ ኤክሰርሳይዝ 5.15 ላይ ያሉ ጥያቄዎች አሉ። ሶስት ጥያቄዎች ናቸው፣ በጣም ቀላል ናቸው። አንሰር ዘ ፎሎዊንግ ኮስችንስ ነው የሚለው። ለሚከተሉ ጥያቄ መልስ ስጥ ይላል። ጥያቄዎቹን ስናያቸው የመጀመሪያው ጥያቄ which compound is manufactured by the Haber process? በሄበር ፕሮሰስ manufactured የሚሆነው ኮምፓውንድ ማን ነው? ሁለተኛ ጥያቄ what are the raw materials used in the Haber process? እንግዲህ በሄበር ፕሮሰስ ላይ ሮ ማቴሪያሎቹ እነማን ናቸው የሚል ነው። ሶስተኛው what is the role of iron in the Haber process? አሁንም በሄበር ፕሮሰስ ላይ አይረን አስ ካታሊስት ይጠቀማል እና የአይረን ሚና ምንድን ነው የሚጫወተው ሚና በሄበር ፕሮሰስ ላይ ነው። እንግዲህ ወደ መጀመሪያው ጥያቄ ሲመጣ which compound is manufactured by the Haber process የሚለው አሞኒያ which is the chemical formula NH3። እንግዲህ በሄበር ፕሮሰስ ማኑፋክቸርድ የሚሆነው ማን ነው? አሞኒያ። ammonia it is manufactured from nitrogen gas. Okay, it's nitrogen gas which come from the air, is atmospheric air, and hydrogen gas from natural. It's natural. ስለዚህ ናይትሮጅን እና ሃይድሮጅን ሪአክት በማድረግ ምን ይዘጋጃል? አሞኒያ ይዘጋጃል። ስለዚህ ይህን የማዘጋጀቱ ሂደት ደግሞ ሄበር ፕሮሰስ ይባላል። ስለዚህ በሄበር ፕሮሰስ የሚዘጋጅ ኮምፓውንድ ማን ነው ከተባለ አሞኒያ ነው ማለት ነው። Now let's come to the second questions. What are the raw materials used in the Haber process? እንግዲህ ሮ ማቴሪያሎቹ እነማን ናቸው? እዚሁ ጋር መልሰናል። አክቹአሊ ሮ ማቴሪያሎች እነማን ናቸው? Haber process that means manufacturing of ammonia ስንል ሲምፕሊ ናይትሮጅን፣ ሃይድሮጅን እያልን ብቻ ሳይሆን እያንዳንዱ ዘርዘር ባለ መልኩ እያየነው እንሄዳለን። እንግዲህ እንደነገርኳችሁ ሮ ማቴሪያሎቹ ላይክ ናይትሮጅን፣ ሃይድሮጅን የመሳሰሉት ናቸው። ቅድም እንዳየነው እንግዲህ ናይትሮጅን ስንል this is obtained from the air ነው የሚመጣው which is composed of approximately 78% of nitrogen ማለት ነው አይደለ? እንግዲህ እዚህ ጋር in atmospheric air ነው ብለናል። 78% ናይትሮጅን ነው። ሌላኛው ሁለተኛው ማን ነው ብለናል? ሃይድሮጅን ነው። ሃይድሮጅን ደግሞ ናቹራሊ ነው from natural gas ነው ብለናል። it is typically produced from what? natural gas. ናቹራል ጋዝ ስንል ከማን ሊሆን ይችላል? አንዱ ከሚቴን ሊሆን ይችላል፣ ሌላኛው ደግሞ ኤሌክትሮሊሲስ ኦፍ ዋተር ሊሆን ይችላል። it is typically produced from natural gas which is called methane. Okay, the process called steam reforming ይባላል ይሄ ሂደቱ where methane react with steam to produce what? hydrogen and carbon monoxide. በዚህ መልኩ አንደኛው ሃይድሮጅን ነው። እንደገና ሃይድሮጅን ከናቹራል ጋዝ ነው የሚመጣው ከሚቴን ስንል፣ በሌላ መልኩም ደግሞ ሃይድሮጅን ሶልሶ ኦብቴን ፍሮም ዋተር ኤሌክትሮሊሲስ። በኤሌክትሮሊሲስ ዋተርን ከማን ማግኘት እንችላለን? ሃይድሮጅን ከማን ማግኘት እንችላለን? ከዋተር በኤሌክትሮሊሲስ። ግን ዘ ኮመን ዋን የሆነው ግን ኮመን ዋን ሶርስ ኦፍ ሃይድሮጅን ማለት ነው ኢዝ ናቹራሊ ማን ነው? ሚቴን። ይህን ይመስላል ማለት ነው። ሁለተኛው ጥያቄ። Let's come to the third question. እንግዲህ ሶስተኛው ጥያቄ እንደምታስታውሱት what are the role of iron in the Haber process? የአይረን ሮል ሚና ምንድን ነው? እንግዲህ አይረንን አት ካታሊስት ነው የምንጠቀመው። ስለዚህ ሚናው ምንድን ነው ስንል አንደኛ እንግዲህ ሎሪንግ አክቲቬሽን ኤነርጂ ሎር ያደርጋል ማለት ምን ማለት ነው? The Haber process involves the reaction between what? nitrogen and hydrogen to form ammonia. This reaction has high activation energy, meaning it requires what? significant what? initiate. ስለዚህ አክቲቬሽን ኤነርጂ ዋይ ስለሆነ ይህን ሎሪንግ በማድረግ ምን የአይረን ሚና አክቲቬሽን ኤነርጂ ምን ያደርጋል? ሎር ያደርጋል ማለት ነው።
ሁለተኛው እንግዲህ መጀመሪያ አክቲቬሽን ኤነርጂ ሎር በማድረግ ሁለተኛ ላይ ኢንክሪዚንግ ሪአክሽን ሬት ይጨምራል ማለት ነው። ያ ማለት ምን ማለት ነው? ባይ ፕሮቫይዲንግ አን ኦልተርኔቲቭ ሪአክሽን ፓዝ ዊዝ ሎር አክቲቬሽን ኤነርጂ the iron catalyst increases the rate at which nitrogen and hydrogen react to form ammonia. እንግዲህ ናይትሮጅን እና ሃይድሮጅን ሪያክት አድርገው አሞኒያ የሚፈጥሩበትን ሬት ምን ያደርጋል? ኢንክሪዝ ያደርጋል፣ ፍጥነቱን ይጨምራል ማለት ነው። መጀመሪያ ምንድነው የሚያደርገው? ሎሪንግ አክቲቬሽን ኤነርጂ ነው። ከዛ ምንድነው? ኢንክሪዚንግ ሪአክሽን ሬት። እንግዲህ የአይረን ሚና ወይም የአይረን ሮል እነዚህ ናቸው ማለት ነው። የመጀመሪያው ሎሪንግ አክቲቬሽን ኤነርጂ ያደርጋል፣ ሎሪንግ አክቲቬሽን ኤነርጂ። ሁለተኛው ኢንክሪዚንግ ዋት ሪአክሽን ሬት፣ ኢንክሪዚንግ ሪአክሽን ሬት። አክቲቬሽን ኤነርጂውን ሎ ከሆነ በኋላ ሪአክሽን ሬቱን ምን ያደርገዋል? ስፒድ አፕ ያደርገዋል ማለት ነው። ኤክሰርሳይዝ 5.15 በተመለከተ ነው የሚመስለው። ሌትስ ካም ቱ ዘ ኔክስት ዋን ኤክሰርሳይዝ 5.16 በተመለከተ እናያለን ማለት ነው። እንግዲህ ኤክሰርሳይዝ 5.16 እነዚህም ሶስት ጥያቄዎች ናቸው። አንሰር ዘ ፎሎዊንግ ኮስችንስ ይላል። የመጀመሪያው ዋት ኢዝ ዘ ሚክስቸር ኦፍ ሰልፈሪክ አሲድ ኤንድ ፍሪ SO3 ነው። የዚህ ሚክስቸር ምንድነው? ሰልፈሪክ አሲድ እና SO3 ሚክስቸሩ ምንድነው ነው የዚህ ሚክስቸር። ሁለተኛው ጥያቄ ዋት አር ዘ ሮ ማቴሪያል ፎር ሜኪንግ SO2 ወይም ሰልፈር ዳይኦክሳይድ ኢን ዘ ኮንታክት ፕሮሰስ። እንግዲህ ሮ ማቴሪያል ማለት ሰልፈር ዳይኦክሳይድ ለማዘጋጀት ኮንታክት ፕሮሰስ የምንለው ማኑፋክቸሪንግ ኦፍ ወይም ፕሮሰስ ኦፍ ሰልፈሪክ አሲድ ነው። እንግዲህ ለሰልፈሪክ አሲድ ደግሞ ስናዘጋጅ የመጀመሪያው ሰልፈር ዳይኦክሳይድን ማዘጋጀት ነው። በዚህ ሰልፈር ዳይኦክሳይድን ስናዘጋጅ ሮ ማቴሪያል ማለት ነው የሚለው እዚህ ጋር ሁለተኛው ጥያቄ። ሶስተኛው ጥያቄ why is SO3 or sulfur trioxide is not directly added to make what H2SO4? እንግዲህ ለምንድን ነው ሰልፈሪክ አሲድን ለማዘጋጀት ዳይሬክትሊ SO3 አድ የማናደርገው? ዳይሬክትሊ እሱን እናያለን። እንግዲህ ሶስት ጥያቄዎች እያንዳንዳቸው ኢንዲቴይልስ ከተባሪያቸው የምናይ ይሆናል ማለት ነው። እንግዲህ የመጀመሪያው what is the mixture of sulfuric acid and SO3 የሚለው አንደኛው ጥያቄ ማለት ነው። የሚክስቸር ኦፍ ሰልፈሪክ አሲድ ኤንድ ፍሪ ሰልፈሪክ አሲድ ሚክስቸር ኦፍ ሰልፈሪክ አሲድ ኢዝ ኖን አስ ኦሌም ይባላል። የሰልፈሪክ አሲድ እና የፍሪ SO3 ሚክስቸር ምን እንለዋለን? ኦሌም እንለዋለን። ኦሌም ወይንም ኦሌም በሌላ ስሙ ምን እንለዋለን? ይሄን ፊውሚንግ ሰልፈሪክ አሲድ ብለን እንጠራዋለን። ይሄን ኦሌም ማለት እንግዲህ የሁለቱም ሚክስቸር ይሄንን እንግዲህ ባጭሩ ይሄን ማለት እንችላለን። ግን ዘርዘር ባለ መልኩ ስናየው this mixture is contains ያ ኦሌም የምንለው ማለት ነው dissolved SO3 ይዟል። ሰልፈሪክ አሲድ dissolved የሆነ SO3 ያለው ሰልፈሪክ አሲድ and can vary in concentration depending on what the amount of SO3 added። በኮንሰንትሬሽኑ ቫሪ ያደርጋል፣ ይለያያል። በምኑ ዲፔንድ ይሆናል ማለት ነው? በሚጨምረው ማለት ነው SO3 ማለት SO3 እንግዲህ የዚህ ሚክስቸር ምን እንለዋለን? ኦሌም እንለዋለን ወይንም ደግሞ ፉሚንግ ሰልፈሪክ አሲድ እንለዋለን። ሁለተኛው ጋር ስንመጣ what are the raw materials for making SO2 ወይም ሰልፈር ዳይኦክሳይድ in contact process? The primary raw material for producing sulfur dioxide in contact process are የመጀመሪያው ሰልፈር ነው። ሰልፈር አለ። እንግዲህ ይሄ ኤሌመንታል ሰልፈር ወይም ኤሌመንት ሰልፈር is the primary source of what generating sulfur dioxide። መጀመሪያው primary source ማለት ነው። it can be obtained። ይሄ ኤሌመንታል ሰልፈር ከየት ነው የሚመጣው? ከየት ነው የሚመጣው ስንል it can be obtained from natural deposit or by product of various industrial process። ወይም ከናቹራል ዲፖዚት ልናገኘው እንችላለን ወይንም ደግሞ as by product ሌላ ኢንዱስትሪያል ፕሮሰስ ሲካሄድ ከዚያ ውስጥ ባይ ፕሮዳክት ሆኖ ልናገኘው እንችላለን። ለምሳሌ ሪፋይኒንግ ኦፍ ኦይል ኤንድ ጋዝ፣ ኦይል እና ጋዝ ሪፋይን ስናደርግ as by product ማንን ሊገኝ ይችላል ማለት ነው? ሰልፈር ሊገኝ ይችላል ማለት ነው። ስለዚህ አንደኛው ስለ ባይ ኢንዱስትሪያል ፕሮሰስ as by product ሆኖ ልናገኘው እንችላለን። ሌላው ደግሞ ዲፖዚት ሆኖ from natural deposit ልናገኘው እንችላለን ማለት ነው። ማንን? ሰልፈር። ስለዚህ አንዱ ሮ ማቴሪያል ማነው? ሰልፈር ነው። ሰልፈር ዘርዘር ባለ መልኩ ለማየት ማለት ነው። ሁለተኛው ኦክሲጅን ነው። እንግዲህ ኦክሲጅን is required for what? It's combustion of sulfur
to form what? Sulfur dioxide. አይደለም እንግዲህ ኦክሲጅን ያስፈልጋል ምን ሰልፈር ዳይኦክሳይድ ለመፍጠር ማለት ነው ሰልፈር በርን አድርጎ ማለት ነው so the oxygen is typically sourced from what? The air ኦክሲጅንን ከኤር ነው የምናገኘው which contains approximately እንደምታውቁት ወደ አንዳንዴ 20% ብለው ያስቀምጡታል 21% of oxygen አካባቢ 21% ኦክሲጅን ማለት እንግዲህ ሶስተኛው ጥያቄ SO3 ለምንድን ነው ዳይሬክትሊ አድ የማናደርገው ሰልፈሪክ አሲድ ላይ ነው preparation of sulfuric acid ጋር እንትን ለማለት ያህል ጥያቄውን እንየው why is SO3 not directly added to make what H2SO4 ለምንድን ነው ቀጥታ ማንጨምረው for preparation of what making sulfuric acid ነው ይሄ ነው ጥያቄው የሶስተኛው ጥያቄ እንግዲህ የተለያዩ ሪዝኖች sulfur trioxide is not directly added to water to produce sulfuric acid due to several important reasons የተለያዩ ወይም ብዙ ምክንያቶች ከዚህ በፊት በኖርማል ሌሰን ላይ ዲስከስ አድርገናቸዋል ተጨማሪም እዚህ የምናያቸው እንግዲህ የመጀመሪያው ኤግዞተርሚክ ሪአክሽን ምን ማለት ነው the reaction between sulfur trioxide and water is highly exothermic ነው meaning ምን ማለት ነው it releases significant amount of it significant የሆነ amount of it ምን ያደርጋል release ያደርጋል this also can be lead to what formation of mist sulfuric acid ስለዚህ high heat release የሚያደርግ ከሆነ ይሄ ደግሞ ወዴት ይወስደናል ማለት ነው mist የሆነ sulfuric acid እንዲፈጠር ያደርጋል ያ ማለት በጣም irritate የሚያደርግ የራሱ የሆነ ኢፌክት አለ mist sulfuric acid rather than what controlled solution which can be dangerous and difficult to manage ይሄ ከሆነ ደግሞ ሚስ ሰልፈሪክ አሲድ ከተፈጠረ በቀላሉ ኮንትሮል ለማድረግ አስቸጋሪ ነው ዴንጀር ነው ማለት በቀላሉ ምን ማድረግ አይቻልም ማኔጅ ማድረግ ወደማይቻልበት ደረጃ ሊደርስ ይችላል ሶ እንግዲህ ዳይሬክትሊ አድ የምናደርግ ከሆነ ሪአክሽን ነው ኤግዞተርሚክ ሪአክሽን ማለት ኤግዞተርሚክ ነው ማለት ደግሞ በጣም ሲግኒፊካንት የሆነ አማውንት ኦፍ ኢት ምን ያደርጋል ማለት ነው ሪሊዝ ያደርጋል ማለት አንዱ ይሄ ነው ሌላኛው ሪዝን ፎርሜሽን ኦፍ ኦሌን እንግዲህ ኦሌን when SO3 is added directly to water it can lead to formation of olein H2S2O7 this is what molecular formula of olein a compound that contains dissolved SO3 in sulfuric acid ማለት ምን ያዘ dissolved የሆነ SO3 ያዘ sulfuric acid so olein can be corrosive ይሄ ከሆነ ደግሞ olein ምንድነው corrosive in process what handling and storage challenges በጣም አንድን ለማድረግ ቻሌንጅ ነው ማለት ነው ስቶሬጅ ቻሌንጅ የሆነ በቀላሉ ለመቆጣጠር የሚያስቸግር ነው ማለት ማ ኦሌን ኮረሲቭ ካምቢ ሊሆን ይችላል ኮረሲቭ ሊሆን ይችላል ወደ ሌላኛው ምክንያት ስንመጣ ደግሞ ኮንትሮል ኦቨር ኮንሰንትሬሽን በተመለከተ ያ ማለት by using olein or controlled method to introduce SO3 into existing sulfuric acid manufacturers can better control the concentration of final product. This allow for what? The production of sulfuric acid at desired concentration without the risk associated with what? Associated with direct addition. The control over concentration. Okay. ሌላኛው አራተኛው safety concerns ሌላኛው ሴፍቲ ኮንሰርን ማለት the direct reaction is hazardous okay አንደኛው ስለ ሴፍቲ ሲባል direct reaction and hazardous as it cannot produce sulfuric acid mist ቀደም እንዳየነው ማለት ይሄ ከሆነ ደግሞ and release what heat rapidly okay rapidly በሆነ መጠን heat ምን ያደርጋል release ያደርጋል potentially leading to what splattering or violent okay it's violent reactions okay violent reaction if not properly managed okay properly managed የማይሆን ከሆነ ምን ይሆናል splattering ወይም ደግሞ violent what reaction ይፈጥራል ማለት if not properly managed ማለት so በእነዚህ ምክንያት ነው እንግዲህ SO3 directly water ውስጥ አድ የማናደርገው in order to manufacture sulfuric acid ማለት ነው እንግዲህ ሰፋ ባለ መልኩ በዚህ አይደለም
ይሄ ከሆነ እንግዲህ ዛሬ ያየነው ሁለት ነገር ነው በዚህ ሌሰናችን ማለት ነው። ሌሰን 18 የመጀመሪያው ኤክሰርሳይዝ 5.15 ነው። እነዚህ ሶስት ጥያቄዎች ናቸው። ሶስቱን ጥያቄዎች ሰራን። ሁለተኛው ኤክሰርሳይዝ 5.16 እዚህም ያሉ ሶስት ጥያቄዎች ናቸው። እነሱን ሰራን ማለት ነው። በተጨማሪ ደግሞ እናንተ በደንብ ስታነቡት ወይም ስትሰሙ የበለጠ ክሊር ይሆንላችኋል ማለት ነው። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌሎች ጋር እንዲደርስ ሼር አድርጉት፣ ላይክ አድርጉት። እንዲሁም ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። በሚቀጥለው እንግዲህ ሪቪው ኤክሰርሳይዝ የምንሰራ ይሆናል ማለት ነው። ሪቪው ኤክሰርሳይዝ እስከምንገናኝ ድረስ መልካም ጊዜ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ